ጌታቸው ረዳ አዲሱ ሹመታቸውን በአግባቡ እየተወጡት ነው ያስባለ ቃለ መጠይቅ ዱባይ ድረስ ሄደው አድርገዋል። የኮሙኒኬሽን ስራ የቋንቋ ክህሎትና የመተንተን ብቃትን ይጠይቃል። ሰውየውም ይሄን የተካኑት ይመስላል። producing written material strategic review of sorts on a number of issues ቂሎች ስላሏቸው ህወሓትና ፋኖ፣ ብልጦች ስላሏቸው ግብጽና ሻዕቢያ፣ ትራምፕ ላይ የሳቁት ፖለቲካዊ ሳቅ፣ መለስ ዜናዊን ያነሱበት የሶማሊላንድ ሀገርነት ጉዳይ። ውድ ቤተሰቦች ዛሬ ጌታቸው ረዳ ከቀድሞ የሲኤንኤን እና ሮይተርስ ሪፖርተር ጂም ስቲንመን ጋር በዱባይ ያደረጉትን ቃለ ምልልስ በስፋት እንዳስሳለን። ጌታቸው ረዳ ሸሸ ወይስ አፈገፈገ በሚባልበት በዚህ ጊዜ ስለ ግል ህይወታቸው፣ ስለ ትግራይ እንደ እጅ መዳፋቸው ያነቡታል ስለሚባለው የአፍሪካ ቀንድ ያሉትን ሁሉ አንድ ባንድ እንቃኛለን። ከኛ ጋር ስትሆኑ የሚባክን ጊዜ አይኖርም። when it comes to the issue of Horn of Africa, so most of my focus was the region. So የተናገሩት ቃል በቃል የጻፉት ሁሉ መስመር በመስበር የሚነበብላቸው ጌታቸው ረዳ ስለ ራሳቸው ሲናገሩ ብዙም አይሰሙም። በዚህ ቃለ መጠይቅ መግቢያ ላይ ስለ ራሳቸው እንዲናገሩ የተጠየቁት ጌታቸው ሰው ሙያውን ይመስላል በሚል መንገድ አዲስ አበባ ዩኒቨርሲቲ ህግ መመረቃቸውን፣ ረዳት መምህር ሆነው መስራታቸውንና አሜሪካ ሄደው ማስተርስ የተማሩ መሆናቸውን ተናግረዋል። ህግን ይማሩ እንጂ ፍርድ ቤት ደጅ ላይ ቆመው ጥብቅና መሆን የዳኝነትን ስራ ያልሰሩት ጌታቸው ድንገት ራሴን ከአካዳሚ ወጥቼ አክቲቭ ፖለቲክስ ውስጥ አገኘሁት ይላሉ። ወደ ፖለቲካ የገቡትም የማስተማር ስራ ላይ ያሉ የመንግስት ስራ ላይ በነበሩ ወዳጆቻቸው ጥቆማ እንደነበር ይናገራሉ። ወደ ፖለቲካ ስመጣ በጉዳዮች ላይ ስትራቴጂክ ትንተናና የጽሑፍ ማቴሪያሎች ምሰራ ነበርኩ የሚሉት ጌታቸው ራሴን እንደ ፖለቲከኛ ሳይሆን እንደ አካዳሚ ሰው ነው ማየው ይላሉ። ስለ ህዳሴው ግድብ ሚና የተጠየቁት ጌታቸው በአንድ ጊዜ ድንቅ የኮሙኒኬሽን ሰውነታቸው ይገለጥና በውብ ቃላትና አገላለጽ ሐሳባቸውን ይቀጥላሉ። ግድቡ ኢትዮጵያ ለዓለም የሰጠችው መልእክት ነው። በአባይ ላይ የሚሰራውን ትልቁን ግድብ ሰርተናል። ከእንግዲህ የምንሰራውን ትንንሾቹን ግድቦች አትከለክሉንም የሚል መልእክት ነው ይላሉ። ጋዜጠኛው እዚህ ጋር ያቋርጥና በራሳችሁ ገንዘብ ነው የሰራችሁት ይላል። ከሳምንታት በፊት ግን ፕሬዝዳንት ትራምፕ የግድቡን ግንባታ ክሬዲት መውሰዳቸውን ያስታውሳል። ጌታቸው ረዳ መልሳቸውን ይቀጥላሉ። ከትራምፕ ንግግር ጋር ምንም ችግር የለኝም፣ ማንም ምንም ቢል ሁኔታው ላይ ለውጥ የለውም እያሉ ንግግራቸውን ቀጠሉ። በመሃል ግን የመጻት ሳቃቸው አየለና ያቺ ሳቅ አመለጠቻቸው። let him take the credit. I don't think it would be would detract from ነገር አሳማሪው ጌታቸው ወተር ሴኩሪቲ ብለው ግብፃውያን ስለሚያነሱት ጉዳይ የሚናገራሉ። ግብጾች ብልጦች ናቸው። በዓለም አቀፍ ተቋማት ያሉ ዜጎቻቸው የውሃ ደህንነት ወተር ሴኩሪቲ ያሉ ታሪካዊ መብታችን ነው የሚሉትን አባይን ለብቻ ለመጠቀም ህጋዊ ያደርጉታል ይላሉ። በላይኛው ተፋሰስ ግድብ መሰራቱ ምን ጥቅም አለው የሚለውን ቅልብጭ ባለና አርባና ባለው መንገድ የገለጹት ጌታቸው ተከዜ ግድብ በመሰራቱ ሱዳን ግድቡ ከመሰራቱ በፊት ከነበራት የመስኖ መሬት ተጨማሪ 250 ሺህ ሄክታር መሬት ማልማት መቻሏን ይናገራሉ። የህዳሴ ግድብን በመሰራቱ ግብጽ ተጨማሪ 10 ሚሊዮን ሄክታር የሚታረስ መሬት እንደምታገኝ ይናገራሉ። ኢትዮጵያን የውሃ ድርሻዋን እንዳትጠቀም ከመከላከል ይልቅ ግብጽ የውሃ አጠቃቀሟን ልታስተካክል ይገባል ሲሉም ተሰምተዋል። ሩዝ ማምረትና የጎልፍ ሜዳዎችን ለማዘጋጀት የሚጠፋው ውሃ እጅግ ብዙ መሆኑን በማንሳት ግብጽ ውሃ አጠቃቀሟ ደካማ ነው ይላሉ። ቋንቋውን መጠቀም ባልፈልግም መፈንቅለ መንግስት ተደርጎብህ ስልጣን ለቀሃል የሚል ጥያቄ የተሰነዘረላቸው አቶ ጌታቸው ጥያቄውን ሳይመልሱ ወደ ቀጣዩ ጉዳይ ገብተዋል። ይህም ምናልባት መልቀቃቸው ያስተዳደራቸው ጊዜ ከመገባደዱ ጋር ብቻ እንዳልተያያዘ ማሳያ ሆኗል። ጌታቸው ፕሪቶሪያ ትግራይን የያዙት የህወሓት ሰዎች የፖለቲካ ስህተት የወለደው ስምምነት እንደሆነ ይናገራሉ። ታጋዮቻችን ጀግንነት ሳያንሳቸው በእኛ ስህተት የህዝቡን ድል አሳጣ ነው የሚል አንድምታ ያለው ንግግር በጦርነቱ ጉዳይ ተናግረዋል። በዚህ ምክንያት የትግራይ ሴንትራል ኮማንድ ስምምነቱ እንዲፈረም እንደወሰነ ይናገራሉ። ስለ ትግራይ ጦርነት የሚያነሱት ጌታቸው ረዳ ወደ አዲስ አበባ የተደረገውን እንቅስቃሴ በግላቸው አለመደገፋቸውን ይናገራሉ። በፕሮፓጋንዳ ተሸንፈን ነበር ሲሉም ተደምጠዋል። እዚህ የጌታቸው ረዳ ንግግር ላይ ቃል አቀባይ እንደነበረው አስተዋውሶ ለጠየቃቸው ጋዜጠኛ የሰጡት ምላሽ የፈለከውን ነገር መናገር ትችላለህ፣ እውነታውን ግን ልትቀይረው አትችልም ሲሉ መልሰዋል። በእርግጥ በወቅቱ የትግራይ ጦር ወደ አዲስ አበባ በሚገሰግስበት ወቅት ህወሓት ከፍተኛ የፕሮፓጋንዳ የበላይነት እንደነበረው የሚታወቅ ቢሆንም የጌታቸው ምላሽ ግን ይታይ የነበረውን ሀቅ የካደ ሆኗል። ሌላው አቶ ጌታቸው ረዳ ያነሱት ጉዳይ የፕሪቶሪያ ስምምነትን አካሄድ ነበር። ከትግራይ ወጥቶ የፕሪቶሪያዊ ሰላም ውል እስኪፈረም ባለው 10 ቀናት ውስጥ ብቻ በሶስተኛው ዙር ዘመቻ ከጠፋው የሰው ህይወት በእጥፍ የበዛ ሰው መሞቱን ተናግረዋል። እናም በዚህ ሁኔታ ሊደራደሩበት ይዘው የሄዱትን ባለ 7 ነጥብ ሐሳብ ትተው
የሚደርሰውን ውድመት ለማስቀረት ተስማምቶ መመለሳቸውን ይናገራሉ። ለዚህም በወቅቱ የኤርትራና የአማራ ኃይሎች ሙሉ ለሙሉ ህወሓትን የማጥፋት ፍላጎት እንደነበራቸውና ይህንንም በግልጽ በአደባባይ ሲናገሩት ነበር ብለዋል። ስምምነቱ ለድርጅቱም ለህዝቡም ረፍት ይዞ እንደመጣም ተናግረዋል። ከጦርነቱ በኋላ ስለተፈጠረው ሁኔታ የተጠየቁት ጌታቸው ህወሓት ሁሉን ጠቅልዬ ሊያዝ የሚል ችግር አለበት ይላሉ። ጋዜጠኛው አለመግባባቱ የትውልድ ክፍተት ይሆን ብሎ ፈር ሲሰጥ ጌታቸው ቀጥለው አውቃለሁ የዛ ትውልድ አባላት እውነታን ለመቀበል ችግር አለባቸው ብለው ይቀጥላሉ ንግግራቸውን። የህወሓት ከፍተኛ አመራሮችን ለመውቀስ የተጠቀሙበት መንገድ በአዲስ አበባ የመደመር መንግስት መጽሐፍ ምረቃት ላይ ተገኝተው ያደረጉት ንግግር ላይ የተሸነከረው ትውልድ አይደለሁም ያሉበትን ንግግር የሚያስታውስ ሆኗል። እነኚህ የድሮ ጓዶቻችን የሚያስብ አእምሮ የሌላቸው ዓለም ስለ እነሱ ምን እያለ እንደሆነ የማያውቁ ሲሉ እንዳይሸጡና እንዳይለወጡ አድርገው አፍይዘውባቸዋል። ግራ ዘመሙ ህወሓት ያማረራቸው የሚመስሉት ጌታቸው የድሮ ድርጅታቸው ስራ አስፈጻሚ በ3 ወር አንድ መሰብሰብ እያለበት በየጊዜው ስብሰባ እየጠሩ እንዳሰለቿቸው ይናገራሉ። በመቶዎች የሚቆጠሩ ኮሎኔሎችና ጄኔራሎች አሉ። በክልል ሁሉም የራሱ ህልምና ሐሳብ አለው። ጊዜያዊ አስተዳደሩ ሲያዝ እምቢ ያሉ ለውሳኔዎች እንቅፋት እንደነበሩም ወታደራዊ አዛዦችን ይወቅሳሉ። ትግራይ ትንሽ ግዛት ናት፣ 200,000 ጦር አያስፈልጋትም ሲሉም በክልሉ ያለውን የወታደር ብዛትና የጄኔራሎችን የጦርነት አስተሳሰብ ሲኮንኑም ተደምጠዋል። ፕሪቶሪያ ለትግራይ ምን ያህል ዋጋ አለው ለሚለው ጥያቄ ጌታቸው ረዳ አንድ አጋጣሚን ይጠቅሳሉ። ቤታቸው ላይ በተደረገ የድሮን ጥቃት ምክንያት ከተገደሉ ወታደሮች ስለ አንዱ አንስተው የሚናገሩት ጌታቸው እናቱን ሊያጽናኑ ወደ እናቱ መኖሪያ እንደሄዱና እናቱም ያለቻቸውን ይናገራሉ። እናትየው አላለቀሰችም። የፕሪቶሪያ ስምምነትን በመፈረማቸው አሁን ደስተኛ ነኝ፣ ቢያንስ ትንሽ ወንድሙ በዚህ አይነት ጦርነት አይሞትም ስትል በስምምነቱ ላይ ተስፋ ማድረጓን ይናገራሉ። በክልሉ የሚገኙ ፖለቲከኞችና ወታደራዊ አመራሮች ግን ከሁኔታዎች በተቃራኒ በሆነ መንገድ ብዙ የሚያልሟቸው ቅዠቶች አሉ ሲሉ ይደመጣሉ። የኤርትራንና የህወሓትን ግንኙነት በተመለከተ የተጠየቁት ጌታቸው ረዳ ለረጅም ጊዜ በሹክሹክታ ሲነገር የነበረውን ነገር ግልጽ ባለ መንገድ ገልጸውታል። ከኤርትራ ጋር የነበረውን ግንኙነት የጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት ማስጀመራቸውን የሚናገሩት ጌታቸው በትልልቆቹ የህወሓት ሰዎች ግን በአንድ ጊዜ ከኤርትራም ጋር ከፌዴራል መንግስትም ጋር ተጣምረው እየሰሩ ነው የሚል ስጋት እንደፈጠረባቸው ይናገራሉ። በዚህም የተሻለ አድቫንቴጅ ለመውሰድ ሲባል እኔን አስወጥተው ጉዳዩን ቀጠሉበት ይላሉ። ኤርትራውያን ብልጦች ናቸው ሲሉ በዚህ ቃለ መጠይቅ ለሁለተኛ ጊዜ የውጭ ኃይልን ያደንቃሉ። የቁጥርና የቴክኖሎጂ አቅማቸው ከኢትዮጵያ ጋር አይመጣጠንም የሚሉት ጌታቸው በኢትዮጵያ ድንበር ውስጥ የሚገኙ ዩዝፉል ኢዲየትስ ወይም ጠቃሚ ጅሎች ያሏቸውን ተጠቅመው ጦርነቱ ወደ ግዛታቸው እንዳይደርስ ማሰባቸውንም ተናግረዋል። እነኚህ ዩዝፉል ኢዲየትስ ወይም ጠቃሚ ጅሎች ተብሎ የተጠቀሱት ደግሞ ህወሓት፣ ፋኖና ሌሎች ሀገሪቱ እንዳትረጋጋ የሚፈልጉ ኃይሎች ናቸው ይላሉ። ከአማራ ኤሊት ጋር ሂሳብ እናወራርዳለን በሚል ንግግራቸው የሚታወቁት ጌታቸው ዳግም ከኤርትራ ኤሊቶች ጋር የሚጋፈጡበትን ንግግርም አድርገዋል። የህወሓት አመራር እየተፈጠሩ ያሉ እውነታዎችን ክዶ ኤርትራውያን ወንድሞቻችን ናቸው የሚል ፕሮፓጋንዳ ላይ ተጠምዷል። ኤርትራውያን ወንድሞቻችን ቢሆኑም የኤርትራ መንግስት አመራሮች ግን በትግራይ ጦርነት ወንጀል መፈጸማቸውን ይገልጻሉ። ህወሓት ከሻዕቢያ ጋር እያደረገ ያለው ህብረት ከፌዴራል መንግስት ከሚመጣውና ይመጣል ብሎ ከሚሰጋው ጥቃት ራሱን ለመከላከል እንደሆነም ይናገራሉ። በቀላሉ የማይታዩ የጌታቸው ንግግር እዚህ ጋር የተገለጸው ስጋት እውነትም ህወሓት ከፌዴራል መንግስት ስጋት አለበት የሚለውን ለማየት በር የከፈተ ነው። ህወሓት ከሻዕቢያ ጋር ከማበር ይልቅ ከፌዴራል መንግስት ጋር ተቀራርቦ መስራት፣ የዓለም አቀፉን ማህበረሰብ ዲፕሎማቲክ ድጋፍ ማሰባሰብና የፕሪቶሪያ የሰላም ውል አፈጻጸም ላይ መስራት ይገባው ነበር ይላሉ። ኤርትራውያን በጽኑ እየሰሩ ያሉት ከፌዴራል መንግስት ጋር የሚያደርጉት ጦርነቱ ወደ ድንበራቸው ሳይጠጋ በትግራይና አማራ ክልል እንዲሆን ነው ይላሉ። ይህ ደግሞ የሚሆነው በትግራይ ወጣቶች፣ እናቶች፣ አባቶችና ቤተሰቦች የህይወት ዋጋ ስለሚሆን በህይወት እስካለው የሚፋለመው ጉዳይ ነው ብለዋል። እዚህም ላይ ይህ ሁኔታ ከተፈጠረ ከበረሃ ጓዶቻቸው ጋርም ቢሆን ህይወታቸው እስካለ እንደሚፋለሙ ተናግረዋል። መቼም እንደ አቶ ጌታቸው ረዳ የቀጠናውን ሁኔታ የሚያውቅ የለምና ይህ ንግግር ቀጣይ ጦርነት እየመጣ ነውና ከፌዴራል መንግስት ወገን ሆኜ ዶክተር ደብረጽዮንንና ቡድናቸውን ብዋጋ እንዳይገርማቸው የሚል መልእክት ትቶ የሚያልፍ ይመስላል። በመጨረሻም ስታሊን ወደ ጌታቸው ረዳ የወረወረው ጥያቄ የሶማሊላንድ ጉዳይ ነው። ከ15 ዓመታት በፊት ሆነ ያሉትንና መለስ ዜናዊ ለአንድ የእንግሊዝ ዲፕሎማት የሰጡትን ምላሽ ያስታውሳሉ። እንግሊዝ ኢትዮጵያን ለሶማሊላንድ እውቅና እንድትሰጥ ያበረታቱ እንደነበር የገለጹት ጌታቸው
መለስ በወቅቱ የመለሱት መልስ ኢትዮጵያ የመጀመሪያው ሀገር አትሆንም የሚል ነበር። የዚህ ንግግር ፍቺ ሁለት አንድምታ ያለው ይመስላል። አንድም እናት ሀገሯ ሶማሊያና የቀድሞ ቅኝ ገዢዋ እንግሊዝ እውቅና ሳይሰጡ እዚህ ውስጥ መግባት አያስፈልግም ሲሆን፣ አንድም ዶክተር አብይ የሞከሩት እና ብዙ ደጋፊ ያጣው የመጀመሪያ እውቅና ሰጪ መሆን ልክ አለመሆኑን እንደሆነ ያሳያል። ጌታቸው የባህር በርን ጉዳይ ማንም አለማን 130 ሚሊዮን ሕዝብ ያለ ባህር ታፍኖ አይኖርም ሲሉ የባህር በር ጥያቄን መቀበላቸውን በተዘዋዋሪ ገልጸዋል። በወዳጅም ጠላትም አዲስ አበባም መቀሌም አስመራም ዋሽንግተንም የሚሰሙት ጌታቸው ረዳ ሰሞነኛ መነጋገሪያ ሆነው ይቀጥላሉ። እርሶም የተሰማዎትን አስተያየት መስጫው ላይ ያስቀምጡልን። ሰላም ለእናንተ ይሁን።